የስብከተ ዋና ሐሳብ አልቅሰ ሳታበቃ ድንገት ምስጋና ይሆናል። አልቅሰ ሳታበቃ ድንገት ሳቅ ይሆናል። አማኝ ካለ አሜን ይበል። ንገሩት እስኪ አልቅሰ ሳትጨርስ አንተ ቤት ምስጋና ይሆናል። አሜን አሜን። በዚህ ቃል አውጃለሁ። ይሄንን መልእክት አምኖ የተቀበለ ሰው ካለ አልቅሶ ሳይጨርስ ሳቅ ይሆናል። አልቅሶ ሳይጨርስ ሳቅ ይሆናል። ሞቷል፣ ተቀብሯል፣ አልቋል ባላችሁት ነገር የእግዚአብሔርን ክብር የሚያዩ ሰዎች አሉ። የጌታን ክብር የሚያዩ ሰዎች አሉ። የእግዚአብሔርን ክብር የሚያዩ ሰዎች አሉ። ደጆች ሲዘጉ አንድ ነገር ሲሞት የሆነ ነገር እናንተ ቤት ሲያልቅ የእግዚአብሔርን ክብር ነው የምታዩት። የእግዚአብሔርን ክብር ለማየት እንደ አብርሃም አማኝ እንደ ኢዮብ ታጋሽ መሆን ይጠበቅብናል። የአብርሃም አማኝ ነው፣ አመነ። ስለዚህ እምነቱ ምን ሆነ? ጽድቅ ሆኖ ተቆጠረለት። የእግዚአብሔርን ክብር ለማየት እንደ አብርሃም አማኝ እንደ ኢዮብ ታጋሽ መሆን አለባችሁ። ስትታገሱና ስታምኑ የእግዚአብሔርን ክብር ታያላችሁ። በዚህ ክፍል ያነበብነው ማርታና ማርያም በቢታንያ የሚኖሩ ወንድማቸው ታሞ ወደ ኢየሱስ መልእክተኞችን እንደላኩ የእግዚአብሔር ቃል ይናገራል። ኢየሱስ ከመልእክተኞቹ መልእክቱን ከሰማ በኋላ በሰማበት ሰዓት በዛው ፍጥነት ሳይመጣ ዘገየ። ከኛ የሚጠበቀው ኢየሱስን መጋበዝ ነው እንጂ በዚህ ሰዓትና በዚህ ሰዓት ሂድ ማለት አንችልም። ከናንተ የሚጠበቀው ኢየሱስን መጋበዝ ብቻ ነው። እሱ በወደደ ሰዓት ይመጣል። እሱ ሰዓቱ ሲደርስ ጊዜው ሲደርስ በራሱ ሰዓት ይመጣል። ካንተ የሚጠበቀው ኢየሱስን መጋበዝ ብቻ ነው። ኢየሱስን የጋበዛችሁ በጉዳዮቻችሁ ላይ፣ በቤታችሁ ላይ፣ በስራችሁ ላይ ኢየሱስን የጋበዛችሁ መልእክት አለኝ። ቢዘገይም በርግጥ ይመጣል። ቢዘገይም በርግጥ ይመጣል። ቢቆይም በርግጥ ይመጣል። ወደኛ ቤት ኢየሱስን መጋበዝ እንችላለን፣ ግን በዚህ ሰዓትና በዚህ ሰዓት ሂድ በዚህ ሰዓት ውጣ ብለን ለኢየሱስ ሰዓት ማዘጋጀት አንችልም። ከኛ የሚጠበቀው ና ታስፈልገኛለህ። ወደሱ ጥያቄ መላክ ነው። መልስ ይዞ እሱ ይመጣል። ጠዋት ይሁን ከሰዓት ይሁን ማታ ይሁን ሌሊት ይሁን ጨለማ የማይገድበው ኢየሱስ ነፋስ ላይ የተረማመደ ይመጣል። አሜን። ይመጣል ኢየሱስ። አሜን። ይመጣል ኢየሱስ። እነ ማርታ ወደ ኢየሱስ መልእክተኞቹን ከላኩ በኋላ ከቢታንያ ኢየሱስ ወዳለበት ቦታ ለመድረስ መንገዱ የሚወስደው የአንድ ቀን ጉዞ ነው። መልእክተኞች ኢየሱስ ጋር ደርሶ አልዓዛር በጣም በጠና ታሟል።